ሩታም ብትሆኚ አብርሽም ብትሆኑ አብርሽም ልጅ ምናምን በሚለው ሌላ ነገር ውስጥ እንደገና ወደ ኋላ መመለስ የለባችሁም። በቃ ጀምራችኋል፣ ያወጣኛል ብላችኋል፣ በዛው ብትቀጥሉ ባይነኛም ዴቭ በቃ የተሻለውን ነገር ነው አሁንም ቢሆን እየነገራቸው ያለው ለራሳቸው የሚጠቅማቸው ማለት ነው። ለምብቴ የሆነ ነገር ሲዘጋጅ እዛው እስከሄዱ አሁንም ብጥብጥ ይፈጠራል። ግን ከነገሮቹ ራቅ ሲሉ ደግሞ እሷም የራሷን ነገር በደስታ ማድረግ ትችላለች፣ እሱም የራሱን ነገር በደስታ ማድረግ ይችላል። አብርሽ ባለበት ነገር ደስተኛ ነው። ስለዚህ የሱን ደስታ ማየት ትጣይ አይነት ሴት አይደለሽም ሩቴ፣ እናቃለን። ስለዚህ ደስታው እንዲያጣጥምም ፍቀጂለት። አብርሽ ግን የሆነ ሸፋፍ ነው ምናምን አለባብሱ በቃ ከዛ ጋር ግራ ያውጭኝ አይነት ነገር ነው የሆነው። ባየሁት ቪዲዮ ላይ እንደዛ አይነት ነገር ነው እያደረገ የነበረውና እንደ ታላቅ ወንድም እየተናገረ ተው ለምን ትላንትም ሲላቸው የነበረው ነገር ቢኖር ምንድነው እኔ ተረዳሁት መታረቅም ካለባችሁ ታርቃችሁ ወይ ወደ መጀመሪያ ፍቅራችሁ ብትመለሱ አሊያም ደግሞ ሁለታችንም የራሳችን ኑሮ እኖራለሁ ካላችሁ የራሳችሁን ኑሮ ብትኖሩ ይሻላል። እሷ ደግሞ ምንድነው እያለች የነበረችው መሰለሽ? እሺ በቃ እኔ ትቻለሁ፣ እኔ ህይወቴን ልኖርበት፣ የራሴን ህይወት ልኖርበት፣ በቃ ተይኝ ብሎ እያለ የሆነ ነገር ሳደርግ ለምን እንዴት አደርጊያለሽ? ከማጋ ነበርሽ? እንደገና ደግሞ ሊሄድ ነው በቃ ብዬ ካልኩት በኋላ የት ነው የምትሄጂው? ለምን ያህል ጊዜ ነው የምትቆየው? ምን ልትሰሪ ነው የምትሄጂው? የምትሄጂበት ቦታ የት ነው ብሎ ለምን ደውሎ ይጠይቀኛል? ምን አገባው? ሁለቱም ያዋጣኛል ብለው የጀመሩት ነገር ስላለ ሁለቱም በያሉበት ይቀጥሉ ነው። እንደገና ወደ ኋላ ተመልሰው ሰጣ ገባ ውስጥ ባይገቡ ጥሩ ነው። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም እንደሆናችሁ ተስፋ እናደርጋለን። ዛሬም እንግዲህ ከእዱ ጋር መተናል። አንዳንድ ምንላችሁ ነገር ይኖራል። በቅድሚያ ሰላም ባያችሁ። እሺ ሰላም ውድና የተከበራችሁ የሜሉ ምርጥ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። እንግዲህ ሰላምታችንን በዚህ ልክ ካቀረብን በያላችሁበት ሰላማችሁ ብዝት ይበል ማለቴን አልተውምና ያው እንግዲህ ትላንትና ባየነው ቪዲዮ ምንድነው ትንሽ ሳይሆን ያው ጥሩ እንትን ነው ዴቭ እየተቆጣ የነበረው ያለውን ነገር ምን ነበረ ዴቭ እያለ የነበረው እያንዳንዳችሁ የራሳችሁን ህይወት ጀምራችኋል፣ ሁላችሁም የራሳችሁን ህይወት ለምን አትኖሩም? ለምንድነው እንደዚህ አይነት ሰጣ ገባ ውስጥ የምትገቡት? አይነት ነገር ምክር እንደዛ አይነት ምክር ያዘለ ምክር እየሰጣቸው ነበርና እንግዲህ ሜልዬም የተሰማሽን ነገር እስቲ አንዳንድ ነገር ለቤተሰብ በይና። ምንድነው ዴቭ በጣም አስተዋይ ልጅ ነው። በርግጥ ከመጀመሪያም ጀምሮ የነበረ ነገር ነው። ከመጀመሪያው ጀምሮ ካያችሁት ሚዛናዊ የሆነ ልጅ ነው። እሱን ለእሱ ወንድሙ ስለሆነ ለሱ እያደላ ሳይሆን ሩታንም እንደዛ እየተቆጣ እንደ ታላቅ ወንድም እየተናገረ ተው ለምን ትላንትም ሲላቸው የነበረው ነገር ቢኖር ምንድነው እኔ ተረዳሁት መታረቅም ካለባችሁ ታርቃችሁ ወይ ወደ መጀመሪያ ፍቅራችሁ ብትመለሱ አሊያም ደግሞ ሁለታችንም የራሳችን ኑሮ እኖራለሁ ካላችሁ የራሳችሁን ኑሮ ብትኖሩ ይሻላል እያለ በቃ የሆነ ትምህርት አዘል ወይም ደግሞ የአስተዋዮች ንግግር ሲናገር ነበርና ምንድነው ሩታም ብትሆኚ አብርሽም ብትሆኑ አብርሽም ልጅ ምናምን በሚለው ሌላ ነገር ውስጥ እንደገና ወደ ኋላ መመለስ የለባችሁም። በቃ ጀምራችኋል፣ ያወጣኛል ብላችኋል፣ በዛው ብትቀጥሉ ባይነኛም እንግዲህ ፈጣሪ መጨረሻውን ያሳምረውና ሩቲም ትላንትና ነው ከትላንት ወዲያ ሄርሜላን እየተናገረች ነበረ። አንድ ቀን ታርቅ ይሆናል አመታት አለልሽም፣ ምናልባት ቀናቶች ወራቶች ይፈጅ ይሆናል፣ ግን እነሱ መታረቃችን አይቀርም። አንድ ቀን ታለቅሽ ይሆናል። በርግጥ የማይሆን ነገር ነው፣ ግን ሁለቱም ለውስጥ ስለገባ አሁን ወደ ኋላ መመለስ አንፈልግም። አንዴ ወስነው ጀምረዋል ሁለቱም የራሳቸውን ነገር ማለት ነው። ወደ ኋላ ብንመለስ ድንጋይ ላይ ውሃ ማፍሰስ ይሆንብናል። ስለዚህ ምንድነው
ሁለቱም ያዋጣኛል ብለው የጀመሩት ነገር ስላለ ሁለቱም በያሉበት ይቀጥሉ ነው። እንደገና ወደ ኋላ ተመልሰው ሰጣ ገባ ውስጥ ባይገቡ ጥሩ ነው። አዎ እዚህ ጋር ምን አለ መሰለሽ ዴቭ ራሱ እያላቸው የነበረው አንቺም የራስሽን ህይወት መኖር ትችላለሽ፣ አንተም የራስህን ህይወት መኖር ትችላለህ። አንተ የራሴ ህይወት ነው ብለህ ጀምረሃል። አርተ የራስህን ህይወት ኑር። እሷም ደግሞ የራሴ ህይወት ነው ብለሽ የጀመርሽው ነገር ካለ በዛው ቀጥይ እያለ ነው ዴቭ እየተቆጣቸው የነበረውና ምንድነው ያለው ዴቭ በቃ ለምንድነው አንተ እሷ የሆነ ነገር ስታደርግ የምትናገራት አንቺም ደግሞ የሆነ ነገር ሲያደርግ የምትናገሪው ብሎ በሚጠይቃቸው ሰዓት ነው እኔኮ እሱ በሚያደርገው ነገር አልጠየኩትም፣ ግን ከዚህ በፊት ልጄን ፋሚሊ ጋር ይዤ ልሂድ የተወሰነ እረፍት ያስፈልገኛል ፋሚሊ ጋር ይዤ ልሂድ በሚል ሰዓት ልጄን ካጠገቤ ማራቅ የለብሽም፣ ልጄን የትም ይዘሽ መሄዳችም ከዚህ ከተማ ይዘሽ መውጣታችም ምናምን ነገር ብዙ ነገር ብሎ ስላለ አሁን ደግሞ መሄድበት ጉዳይ አስፈላጊ ስለሆነ ለሁለት ሳምንትም ለአንድ ሳምንትም የሆነ ቦታ ላይ ስለሆነ ልጁ አንተ ጋር ይሁን ብዬ ነበር ያልኩት። እንደዛ ብዬ ስለው ደግሞ ኖ አይሆንም አልቀበልም ነው ያለኝ ነው እያለች ያለችው ሩታ ማለት ነው። ከዛ ያንን በመትለው ሰዓት ምንድነው ያለው እሱ ዴቭ ለምንድነው አንተ ልጅህን እኮ የማሳደግ የመንከባከብ የመያዝ ግዴታ አለብህ ሲለው እኔ ልጄ አመትም ቢቆይ አይከፋኝም፣ ግን ለምንድነው የሆነ ሴራ የሆነ ቀመር ቀምራ ነው የሆነ ቀመር ሲቀምሩ ነው እንደዚህ የሚሉት ምናምን ነገር ብሎ እንትና አብርሽ ለዴቭ ሲነግረው እኔ አልገባኝም። ይሄ ቀመር ምናምን ምትሉ ምንድነው ቀመር ሁሉ ጊዜ ስመጣ ሳወራ የሆነ ቀመር ቀምራው ነው ምናምን ነገር ትላለ። ያው እሷ ግልጽ እያወራች አይደለም ወይ ምናምን በሚለው ሰዓት በቃ ወንድሜ አንተ አልገባህም፣ የነሱን ተንኮል የነሱን ቀመር እኔ ነኝ ማቀው ምናምን ሲለው ምንድነው ሲግልጽ አድርገን ንገረኝ ብሎ ሲለው አብርሃም በትዕግስት እና በእንትን ሊያወራ ግልጽ አድርጎ ሊያወራ አልፈልግም። በቃ የሆነ ሸፋፍኑ ነገሮችን ሸፋፍኑ ማለፍ ነው የፈለገው አብርሃም። በቃ እኔ ምንም ማወራህ ነገር የለም ከዚህ በላይ ምንም ቆሜ የምናገርህ ነገር የለም ብሎ ነው አብርሃም የሸፋፈነበት። ዴቭ ደግሞ ነገሩ ግልጽ ተደርጎ ለምን ይሄው መተናል አንድ ላይ ነው ያለነው ለምን አንወያይም ነገር እያለው ነበር እና አብርሽ ግን የሆነ ሸፋፍኖ ምናምን አለባብሱ በቃ ከዛ ጋር ግራ ያውጭኝ አይነት ነገር ነው የሆነው። ባየሁት ቪዲዮ ላይ እንደዛ አይነት ነገር ነው እያደረገ የነበረውና እሷ ደግሞ ምንድነው እያለች የነበረችው መሰለሽ እሺ በቃ እኔ ትቻለሁ እኔ ህይወቴን ልኑርበት የራሴን ህይወት ልኑርበት በቃ ተይኝ ብሎ እያለ የሆነ ነገር ሳደርግ ለምን እንዴት አድርጊያለሽ ከማጋር ነበርሽ እንደገና ደግሞ ልሄድ ነው በቃ ብዬ ካልኩት በኋላ የት ነው የምትሄጂው ለምን ያህል ጊዜ ነው የምትቆይው ምን ልትሰሪ ነው የምትሄጂው የምትሄጂበት ቦታ የት ነው ብሎ ለምን ደውሎ ይጠይቀኛል ምን አገባው እኔ የፈለኩበት ቦታ ሄዳለሁ ካልኩ መሄድ አልችልም ወይ በቃ ከኔ ህይወት እስከወጣ ድረስ እኔ ለማደርገው ነገር እኔ የሆነ ነገር ላደርግ ስነሳ የት ነው የምትሄጂው ከማጋር ነው ዛሬ ከማጋር ነበርሽ ከከሌጋዮች ለምንድነው የሚለኝ ለምን ይለኛል እኔ እሱን የት ነው የትወጣ የትገባ አልለው ግን እኔ በማደርገው ነገር መጥቶ ለምን ይናገረኛል አይነት ነገር ነው ለዴቭ እየነገረችው የነበረውና ያው ልክ ናት እኮ ምንድነው መሰለሽ እኔ አሁን ሁለቱንም ነው እንትምለው ምንድነው ዴቭ እንዳልሽው አንተ በፈለከው ሰዓት ልጅህን የማየት መብት አለ አልከለከለችህም ግን ደግሞ እሷ የሆነ ነገር ስታረግ ለምንድን ነው የምትናገራት እሷንም አብርሽ ከመምጣቱ በፊት እየተቆጣት ነበር ካየሽ ምንድነው ለምን ሄድሽ ለምንድን ነው ማለት በቃ ሁለታችሁም የራሳችሁን ኑሮ እንኑር ብላችሁ ተነጋግራችኋል ወስናችኋል ድጋሚ እንደዚህ ነው ነገር ለምንድን ነው የምትበጣብጡት ምናምን ሲላት አይ እኔኮ ሜሪ ምናሳይሽ ነገር አለ አሉኝ እና ሜሪ ምናሳይሽ ነገር አለ ሲሉኝ አይስቲ ምንድነው ብዬ ሲሄድ በቃ እንዳየኸው ነው የተፈጠረው ነገር ነው በቃ ሌላ ታሪክ ውስጥ ነበርና እሱና ስትለው ነበርና ምንድነው ዴቭ በቃ የተሻለውን ነገር ነው አሁንም ቢሆን እየነገራቸው ያለው ለራሳቸው የሚጠቅማቸው ማለት ነው ለምብቴ የሆነ ነገር ሲዘጋጅ እዛው ስከሄዱ አሁንም ብጥብጥ ይፈጠራል ግን ከነገሮቹ ራቅ ሲሉ ደግሞ እሷም የራሷን ነገር በደስታ ማድረግ ትችላለች እሱም የራሱን ነገር በደስታ ማድረግ ይችላል ግን በእያንዳንዱ ነገር ጣልቃ እየገቡ ወይም ደግሞ ሰውም እየመራቸው ሲሄዱ
እንደምናየው ነገር ይፈጠራል። ዛሬም ነገም ቢሆን አሁን ለምሳሌ ሄርሜላና አብርሽ ወይ ተነስተው ሌላ ቦታ ቢሄዱ በዚሁ አጋጣሚ አማን ትናንትና እንትን ያለው ቪዲዮ አለ እንግዲህ አስቢኝ ተነስተው እንኳን ቢሄዱ ማለት የሆነ ታውቂያለሽ እነሱ ባያስቡት ራሱ በዙሪያቸው ያሉ ሰዎች ራሱ ከራሳቸው የሆነ ክፋትን ያዘለ ሐሳብ ሲያመነጩ እነዚህ ሰዎች ምናልባት ወይ ሄርሜላና አብርሃም ያንን ነገር አስበውት ላይሆን ይችላል። ክፋት እየተሰራባቸው ደባ እየተደረገ ነው። እሷን እስከ ማስመታ ድረስ ሊደርሱ ይችላሉ። ያሴሩ ያሉ ሴራ ጥሩ አይደለም። ሄርሜላን ብቻዋን ቢያገኟት ለማስደብደብ ራሱ ፍላጎት አላቸው ብሎ እያለ ነበር አማኑ። እሱ ገና ለገና ይሆናል በሚል ነው ሊሆን ይችላል በሚል ነው በእንደዛ አይነት ሐሳብ ውስጥ ነው አማኑ አቤልን ተጠርቶ ሲያወራው የነበረውና ገና በመናብ ይሆናል የሚል አስቀድመን ነገሮች እንዲ ሊሆን ይችላል ብለን ባንተ ነብይ በቃ የሆነ ስጋችን አይምሮአችንን ክፋት የተሞላ አይምሮ አንዳንድ ሰው ክፋትን የተሞላ አይምሮ ይዞ ገና ለገና ይሆናል ብሎ አስቀድሞ ክፋትን መተንበይ ጥሩ አይደለም። እና አማኑ እዛ ጋር ትላንትና በተናገርከው ነገር ትንሽ ቅር ብሎኛል። ምንድነው ቅር ያለኝ? ምናልባት እሷን ሊያስደበድቧትም እንትን ይሉ ይሆናል ብቻዋን ቢያገኙ ሊያስመቷት ሊመቷት ሊደበድቧት ራሱ ፍላጎት ይኖራቸዋል ብሎ ነው እያሰበ ያለው። እኔ እንጃ እንዴት እንዳሰብከው አላውቅም። በመናብ ይሆናል የሚለውን ነገር ባትናገር አማኑ ጥሩ ነው። እና ሰዎቹ ያላሰቡትን ሄርሜላና አብርሃም ያላሰቡትን ያላቀዱትን ነገር ልጆቹን ደህና ተደላድለው ተመቻቸው ሊኖሩ ካሰቡበት ሀገር አስወጥተ ወደማይሆን አገር እንዲሰደድ ወይ የሆነ ነገር እንዲያስቡ ባታረጋቸውና ባትገፋፋቸው ጥሩ ነው ብዬ ነው የምለው። ምክንያቱም ባለቤቱ ራሱ አላሰበውም። ባለቤቱ ራሱ ያላቀደውን ያላሰበውን ፈጽሞ ባይሞራቸው የሌለውን ነገር በዙሪያቸው ያላችሁ ሰዎች መጥፎ ነገርን እያሰባችሁ ልጆቹን ባትመርዟቸውና መንፈሳቸውን ባትረብሿቸው ጥሩ ነው ብዬ ነው የማስበው። ማን ነው ክፋትን የሚያስበው? ሩታ መቼም በአብርሃም ላይ ክፋትን አታስብም። ምክንያቱም ወጣም ወረደ የልጁ አባት ስለሆነ ክፋትን አታስብም። እዛ ጋር ሲጎዳ ወይ ሌላኛው ሰው ቢጎዳም የሆነ አደጋ ቢያደርስበት ምንም ቢሆን ይሰማታል። ስለዚህ እኔ በሩታ ዙሪያ ያሉ ሰዎች ናቸው ጉዳት ያደርሱባታል ሊያደርሱባቸው ነው ብለህ የምታስበው ወይም ደግሞ በእነሱ ዙሪያ ነው ወይም ደግሞ ከሁለቱ ውጪ የሆነ ሰው ነው ጉዳት ያደርስባቸዋል ብለህ የምታስበው እንደዛ አይነት አስተሳሰብ ካንተ አይጠበቅም። እና ያለውን መጥፎ ነገር ከምታስብ ደግደጉን አስብላቸው። ደግደጉን መመኘት ጥሩ ነው። እና እንደው አንተ እንኳን የሰማኸው ነገር ካለ እንደዚህ ፈጽሞ የሚደረግ ነገር አይደለም፣ እንደዚህ አይታሰብም፣ እንደዚህ ብላችሁ አታስቡ ብለህ ነው መመለስ ያለብህ እንጂ አንተ ራስህ አሜን ብለህ ተቀብለህ እንደገና ያን ነገሩን አባስተ የሆነ ነገር ያልታሰበ ነገር እንዲታሰብ ማድረግ የለብህም ብዬ ነው የምልህ። በዚህ አጋጣሚ ከሰማኸኝ ማለት ተሰማኛለህም እና ጥሩ ነገር ማሰብ ጥሩ ነው። ለራስም ጥሩ ነው። መልካም ማሰብ ምንድነው ይሄንን ነገር እነሱ አሁን ዛሬ አይደለም ማረግ ቢፈልጉ ኖሮ እንኳን እነሩት እነ ዳኒ እነ ሜሪ ብዙ ነገር ማስመታት፣ ማሳገት፣ ማስደብደብ ይችሉ ነበረ። ግን ሩት ምን እንዳልሽው ጨክና እንደዛ አይነት ነገር የምታረግ አይነት ሴት አይደለች። ምን ልጅ አባት ነው ብዙ መልካምም ክፎችን ቀኖች አብረው አሳልፈዋል። ስለዚህ ለአብርሽ ይሄን ያክል ወጣ ያለ ነገር ታስባለች ብዬ አለለም። እና ምንድነው ዴቭም ሲላችሁ ነበረኛ ምን እላችኋለን ወደፊትም ምን እላችሁ ነገር ነው። ምናልባት እግዚአብሔር ብሎ የተሻለ ነገር ከመጣ ሰየው። ያው ሰው ያስባል እግዚአብሔር ይፈጽማል። እግዚአብሔር እንዳለው ነው ማንም የሚኖረው እንጂ ያልተጻፈልሽ ኑሮ በራስሽ ጉልበት ልትኖሪ አትችይ። እግዚአብሔር ሲል ነው ሁሉ ነገር። እግዚአብሔር ካልፈቀደው ደግሞ ልክ እንደጀመራችሁት የራሳችሁ ኑሮ መቀጠል ትችላላችሁ። ሩትም ባለሽበት ደስተኛ ሆነሽ መኖር ትችያለሽ። አብርሽም እንደዛው እንጂ እየገባችሁ ሩትም አብርሽም እንደዚህ አንተ ለምን እንደዚህ አንቺ ለምን እንደዚህ እየተባባላችሁ ጭቅጭቅም ባይዘዌ ሁሌ ሲሆን ያስጠላል። አብርሽ ባለበት ነገር ደስተኛ ነው። ስለዚህ የሱን ደስታ ማየት የምትጠይ አይነት ሴት አይደለሽም ሩቴ፣ እናቃለን።
ስለዚህ ደስታው እንዲያጣጥምም ፍቀጂለት። አዎ ምንድነው መሰለሽ አሁን እሷ አንዳንዴ ምን አለ መሰለሽ አሁን ምንድነው ያለችው ካሜራ ላይ አሁን አንተ ካሜራ ላይ በቃ የፈለግሽው ማሆን ትችያለሽ እንደፈለግሽው እኔ ምን አገባኝ ባንቺ ህይወት አይመለከተኝም እኔ የራሴን ህይወት ጀምሬያለሁ የራሴን ህይወት እየኖርኩ ነው ህይወቴን መተሻት በጥብጪኝ እኔም ደግሞ ባንቺ ህይወት ገብቼ አልበጠብጥም እና አትድረሽብኝ አልደርስብሽም እያልክ ነው ሚዲያ ላይ እንደዛ ትላለህ ከካሜራ ጀርባ ደግሞ መተ ከሆነ ሰው ጋር ስታይ ከማጋ ነበርሽ የልትሄጂ ነው ምን ልትሰሪ ነው የት ነበርሽ የት ወጣሽ የት ገባሽ አትበለኝ እዚህ ሚዲያ ላይ ምንም ነገር እንደማታደርግ ነው የምታወራው ደግሞ ስልክ ትደውልና የት ነበርሽ ከማጋ ነሽ እያልክ አትበለኝ እዚህ ጋር ሌላ ሰው ነህ እዛ ጋር ደግሞ ሌላ ሰው ነህ እያልሽ ነበርና አብርሽ እንደዚህ የምታደርግ ከሆነ ደግሞ ያው እኔ በእህትነት ልምከር ጥሩ አይደለም ይሄንን አታድርግ እሷ በሙሉ ነፃነት በቃ የፈለከው መሆን ትችላለህ አያገባኝም ስላንተ ብላ በሚዲያው እንደምትናገር አንተም ደግሞ በሚዲያው በቃ ህይወቴን አትበጭጭ የፈለግሽው መሆን ትችላለሽ እንደምትለው ከካሜራም ጀርባ እንደዛ አይነት ሰው ሆነ ተገኝ በካሜራ ፊት ሌላ ከካሜራ ጀርባ ደግሞ ሌላ አይነት ሰው አትሁን እና ዴቭም እንዳለው አንቺም የፈለግሽውን መርጠሽ የፈለግሽውን ህይወት መኖር ትችላለሽ አንተም የፈለግከውን ህይወት መርጠ እየኖርክ ነው እሷም የፈለገችውን ህይወት መርጣ መኖር ትችላለች በሷ ህይወት ገብተህ ምንም ማዘዝ ምንም መናገር አትችልም አንቺ መናገር አትችይም እያላችሁ ነው በመሃላችሁ ያለውና ቢያንስ ትህትና የተሞላ ጥሩ ስነ ምግባር ያለው ልጅ በመሃላችሁ ቆሞ እየመከራችሁ ነው ለእናንተ ነው የሚሞግተውና ስትሉ ስራውን ለቆ ቤቱን ለቆ ጊዜውን መስዋዕት አድርጎ ነው እናንተ ጋር መጥቶ የሚያወራችሁ አገናኝቶ ሐሳባችሁን ሼር የሚያረጋችሁ እናንተ ጋር ጊዜውን ሰውቶ በሚያርፍ ሰዓት ወይም ደግሞ የራሱን ስራ በሚሰራበት ሰዓት ነው የራሱን ስራና ረፍቱ የሚሳርጎ መጥቶ እናንተ ማያወያያችሁ ስለዚህ የሱንም ድካም የሱንም ጊዜ ስራውን ትቶ እንደሚመጣ ከግንዛቤ ውስጥ በማስገባት እሱንም ባታደክሙት ለሱም ስትሉ እንትን ብትሉ ጥሩ ነው እና በቃ ሁላችሁም በየፊናችሁ ተበታተኑ ብዬ ነው የምላችሁ የራሳችሁን ስራ አከናውኑ ብዬ ነው የምላችሁ እዚህ ላይ የምለው ነገር ቢኖር ምንድነው እና ደግሞ ፕሊስ ባካችሁን በዙሪያችሁ አሉ ጥሩ የሚያስቡ እንዳሉ መጥፎ የሚያስቡ አሉ ልክ እንደና አማን ገና ለገና ተንኮል ቀመረው ምናምን ቢያስቡ ልጆች አሉና ሩቴም ምንም ማንም ቢሆን ከጎንሽ ያለውን አትመኝ ሁሉም ጥሩ የሚያስብ መስሎ መጥፎ ነገር የሚያደርግ በጣም ብዙ ሰው አለ አብርሽም እንደዛው ስለዚህ ውስጣችሁን አዳምጡ ራሳችሁ ውስጣችሁ ሚላችሁን አድርጎ አጠገባችሁ ያሉት በጣም ብዙ አስመሳይ ልጆች አሉ እነሱን ባትሰሙ የተሻለ ነው ራሳችሁ በቃ የራሳችሁ አቋም የራሳችሁ ውሳኔ ይኑራችሁ ስለዚህ ይሄንን ነው ልንላችሁ መንፈልገው ዴቭን ነው ዛሬ ማመስገን ከመጀመሪያ ጀምሮ ዴቭን ነው ያመሰገነን የነበረው በመጣበት በየትኛውም ካሜራ ላይ እሱ መልካም ስነ ምግባር ያለው ጥሩ ምክር እውነት ማለት የሚያወጣቸው ቃላቶች የሚመክራቸው ምክሮች የሚገስጻቸው ግሳጼዎች ቃላቶች ምክሮች በሙሉ ከትልቅ ሰው የሚወጣ ምክርና እንትን ነው ተግሳጽ ነው በእድሜ ትንሽ በአስተሳሰብና በአመለካከት በምክር ትልቅ የሆነ ሰው ነውና በየትኛውም መስኮት ሲመጣኔ ከማመስገን ወደ ኋላ አልልም በእውነት እህቱንም የሆነ በጣም ሃይ ሆና ስትመጣ አረጋግቶ ነው እንደዛ አይደለም ብሎ አብርሃም ተረጋጋ ምናም ብሎ እንግዲህ የነሱ የአብርሃም ታናሽ የቡዜ የአብርሃም ታላቅ የቡዜ ታናሽ ነውና ሰከን ባለ ሁኔታ ነው የሚያወራቸውና በዚህ አጋጣሚ ምስጋና ይገባሃል ማለት ነው ይሄንን ነው ምንለው ቤተሰብ እንግዲህ ይሄንን ካልናችሁ ለዛሬ በቃል በጣም ነው እናመሰግናችሁ በጣም ነው የምንወዳችሁ እናንተም በያላችሁበት ሰላም ቆዩልን ነው ምንለው